40 ኪሎ ግራም እኮ ምን አለ ታች ወይዘው ከዚህ የበለጠ ሌላ ስለሌለ ነው። እሺ ናይስ 20 ምን ተሰማሽ ስለበለጠ? በጣም ደስ ብሎኛል። እንደምበልጥህ እርግጠኛ ነበር ማለት በደንብ እየከፈልኩ መሰለኝ ሰራው አግዝሽ እንደዚህ ነው ማለት ነው። ዩኒቨርሲቲ ላይፋችሁን አስደሳች የሚያደርገው ነገር ጋይስ ምን እንደው ታውቃላችሁ? ሰላም ጋይስ ወሳፕ ዛሬ አዲስ ጂም ወርክአውት ልንሰራ ከተሙ ጋር ተመልሼ ነበር። ነገር ግን ጋይስ በሚያሳዝን ሁኔታ ገስዋራፕን ቁልፍ ነው። ስለዚህ አትሊስት ለ45 እስከ 30 ደቂቃ ከ30 እስከ 45 ደቂቃ መጠበቅ አለብን እስኪመጣ ድረስ ማለት ነው። ሰላም ጋይስ ዛሬ ቸስት ዴይ ነው። ከተሙ ጋር ነኝ። ተሙ ዛሬ ምን እንደምሰራ ወርም አፕ እናድርግ መጀመሪያ ላይ። ኦኬ ወርም አፕ እንዴት ወርም አፕ እናድርገው? እስኪ አሳይኝ። ወርም አፕ እናድርግ ለበምን ይሻላል? እስኪ እንዴት ወርም አፕ እናድርገው? ጀስት ሾዋስ እዛ ጋር ዌት እናንሳለን። ኦኬ የአርሰናል ደጋፊ ነሽ እንዴ? የአርሰናል ፋን አይደለሁ። በጣም የአርሰናል ደጋፊ ነኝ። ሄተር ነኝ እንደውም ቲሸርት ስለሌለኝ ነው ሌላ። ኦኬ there is no other ቲሸርት ለዛ እርዱን ምናምን ቲሸርት ምናምን ነገር የሲቲ ማሊያ ካላችሁ በዚህ አጋጣሚ እየበሩኝ ገፋ አድርጉኝ። ከየት ነው የምንጀምረው? እሺ እዚች ጋር ዌት እናነሳለን። ስንት ኪሎ በስንት ጀምረን? ስንት ነች መሰለሽ? እቺ is 5 ኪሎ። እሺ ስለዚህ 5 ኪሎ let's do some warm ups. let's pop into it. እኔ ወርም አፕ ሳደርግ ኦልዌይስ እንደዚህ መጀመሪያ አይደል? ኦኬ ባይሴፕስ ነው ወርም አፕ ማድረግ። ከዛ እቺኛዋ እሺ በዚህ ዳይናሚክ ስትሬች እና ስታቲክ ይባላል። አሁን ያደርጋሉ እሱ ከእንደ ዳይናሚክ ነው። እና ዳይናሚክ ማድረግ ጠቀሜታው ምንድነው? ላይክ ኤክሰርሳይዝ ስታቲክ የምታደርጉ ከሆነ ከኤክሰርሳይዝ በፊት ፐርፎርማንሳችሁ ይቀንሳል ማለት ነው። ነገር ግን ዳይናሚክ ኤክሰርሳይዝ ከሆነ ላይክ እሱ እንደሚሰራው whatever he's doing ብቻ እንደዚህ የምትሰሩ ከሆነ ግን ኤኒቲንግ በቃ ዳይናሚክ ከሆነ ኤክሰርሳይዛችሁ የተሻለና አሪፍ ይሆናል። እና ስታቲክ ስትሬች ማለት ላይክ አላ ከመጀመራችሁ በፊት ላይክ እንደዚህ ምናምን ማለት ዝም ብለህ እንደዚህ አድርገህ 30 ሰከንድ መያዝ ምናምን። ኦኬ ከዛ እንደዚህ ብለህ 30 ሰከንድ እና ምናምን ይሄ ፐርፎርማንሳችሁን በጣም ይጎዳው። ስለዚህ ማድረግ ያለብን ዳይናሚክ ስትሬችንግ ነው። whatever we do for instance እኔ በጣም የሚመቸኝ ዳይናሚክ ስትሬች ወደዛ ጋር እንዴ። ኦኬ ካሜራ ማሪ በደንብ እየከፈልኩ መሰለኝ ስሰራ። ስለዚህ ወይ ታባይ ገፈልኩ አትተው ለካሜራው ዝም ብለህ አታገርጪ ማለት ያለሽ። እሺ ስለዚህ አሁን ለምሳሌ እዚህ ጋር ይዛለን። let's go let's go let's go። ስለዚህ በቃ ዳይናሚክ ስትሬች ኤኒቲንግ ጆይንታችሁን ሞባይል የሚያደርግላችሁ ነገር እንደኔ አይነት ጆይንት ካልፈለጋችሁ የኔ ጆይንት ማለት ድምጽ አለው ማለት እዚህ ጋር ባሰማ ይብር ድምጽ አለ ቀጭ ይላል። እና ላይክ ድሮ በሰገጡ ነበር የምሰራው። ኦኬ ምንም ወርም አፕ ሳላደርግ ማለት ታርጋ ምንድነው እንትን አለብህ? ምን ጎዳ እንዴ? በጣም ፐርፎርማንስን አንደኛ ይጎዳዋል፣ ሁለተኛ ጆይንት አዛ ነው የሚሆነው። ስለዚህ you should do your warm ups። እና ቅድም እንዳልኳችሁ ዳይናሚክ ስትሬች ነው አሪፍ የሚባለው። ስለዚህ ኤኒቲንግ ኤክሰርሳይዝ ከመጀመራችሁ በፊት እንደዚህ መስራት ነው ዋናው ኤክሰርሳይዝ። ስለዚህ አሁን መጀመሪያ ላይ ቤንች ፕሬስ አምሰራው። ስለዚህ ቤንች ስለምሰራ እቺ 30 ኪሎ ነች መሰለኝ። እገስ 30 ነው። 30 ኪሎ ነው። ስለዚህ በዚህ ወርም አፕ እናደርጋለን ማለት ነው። ታረሳለህ ቀስ አድርገህ ተውሳ ኤክስፕሬሲቭ ጋዴ ማለት ነው። አንቺ እንዳትወሪ ታደርጋለህ። እንደዚህ ታደርጋለህ። ቀስ አድርገህ ቢያንስ 1 2 3 4 ሰከንድ ኤግዚስ 2 ሰከንድ 1 2 3 ዳሽ 1 2 ኮንትሮል ናይስ come on press it control boom nice nice come on ካሜራ እንደዚህ ነው የሚያዝ አልነገርኩም ከማር ሞር ኢንክላይንድ በሆነ ቁጥር ላፐርቸሱን ያገኛል። ስለዚህ እዚህ ጋር እንደዚህ እንሞክራለን። በጣም ቀላል ነው ጋይስ። 40 ኪሎ ነች ባይዘው ብዙም አትከሰኝ ማለት ኮንትሮል ያደረኩ መስራት አለብኝ አትሊስት። እሺ አንድ ኮንትሮል ለት come on yes man come on come on come on
ሀያ ሙላት አለብኝ። ስንት ደረስሽ? ኧረ እየደከመኝ ነው። እኔን ልታገረጪኝ ነው እንዴ? ያግዝሽ እንደዚህ ለማለት ነው። That's 1 2 come on 3 4 come on 5 let's go 6 come on 7 8 come on 9 nice 10 come on እየበለስሽ ነው ባይዘው አንድ ቀርሻል come on nice 20 ምን ተሰማሽ ስለበለስሽ? በጣም ደስ ብሎኛል። እንደምበልጥህ እርግጠኛ ነበርኩ። ኮንትሮል ካላደረኩ ኢትስ ፖይንትለስ። ልክ ነሽ። ገብቶሻል? እና ቁጥር መስራቱ አይደለም ማተር የሚያደርገው የምርሽ ነው። ስለለጠኝ ያለቀስኩ ማለት እንዳይመስላችሁ፣ ግን ያው ዝም ብላችሁ ታስቡት ማለት ነው። ኮንትሮል ስታደርጉት ወይቱ እናንተ ነው ኮንትሮል የምታደርጉት። ገብታችኋል? Yes, I. Okay. Come on. ኮንትሮል ታደርጊያለሽ። ወይት ኦኬ ናይስ እዚህ ጋር በጣም ናይስ ኮንትራክት ታደርጊያለሽ። እዚህ ጋር በደንብ ትይዣለሽ። ትንሽ አሪፍ። አንድ ሰከንድ ያዝ። አሪፍ ናይስ come on ዲፕ አለ ዲፕ ማድረግ ወደ ውስጥ ናይስ ኮንትሮል ስተርድ ናይስ come on ናይስ ሎር ቸስት ለምሳሌ ደግሞ this is one of my favorite exercise ዲፕ ሶ ሊጋል እዚህ ጋር ወራላ ከዲፕ መሰለሽ እዚህ ጋር ስቶርድ ኮንትሮል ታደርጋለህ። ከቻላችሁ ወይቱን ወደታች መውረድ like this come like this ማለት ኦኬ አሁን የምሰራው ደግሞ ትራይሴፕስ ነው። ስለዚህ ለትራይሴፕስ 3 ሄድ አይደል ያለው ሎንግ ሄድ፣ ሚዲያል እና ላተራል። እጃችሁ ትሰርዱ ትራይሴፕስ ነው 2/3። ከዛ ሎንግ ሄዱ ደግሞ 2/3 ነው። ስለዚህ ሎንግ ሄድ ላይ መጀመሪያ መስራት ያለብን ማለት ነው። ስለዚህ ሎንግ ሄድ እቺኛ ትራይሴፕስ ኤክስቴንሽን ነው የምሰራው። ስንት ኪሎ ነች? 30 ለዛንቲ ነው ኮንትሮል ሁሌም ኮንትሮል ፍሪክ ነኝ። like this triceps እዛው ላይ ማለት ሳንጨርስ ክሎዝ ግሪፕ triceps ኦኬ ኪሎዋን መናገር የለም ብሎ ነበር። ኪሎ ለምሳሌ አስርነች እያመንሽ ናይስ አሁን ድሮፕ ሴት እዛው ላይ ድሮፕ ሴት እንግዲህ ማለት
ናይስ ፑሽ ዳውን ነው የምሰራው ለሚዲያል ኤንድ ላተራል ሄድ ሁለቱም ሶ ላይክ ዲስ ኮንትሮል ላይክ ዲስ I like this one. Nice. Come on. Nice. Control እናደርጋለን። Like this. Come on. Come on. ስለ የሰራ ነው እንግዲህ ትራይሴፕስ እና ቼስት ነው። ፑሽ ዳይ ይባላል። ከርዕሱ እንዳሳየኋችሁ ማለት ነው። በቃ አንድ ነገር አለ ብያቸዋለሁ። አንድ ሚስጥር አለ የዩኒቨርሲቲ ላይፋችሁን አስደሳች የሚያደርገው ነገር ጋይስ ምን እንደሆነ ታውቃላችሁ? ኦብቪየስሊ ከርዕሱ ላይ እንዳያችሁት ስፖርት መስራት ነው። እቺ ኪሎ ላይፋችሁን ነው የምትቀይረው አይደል? ስለዚህ ላይክ ጂም መስራት በጣም ብዙ ነገር ቀይሮልኛል ለእኔ ማለት ነው። ኮንፊደንስን ምናምን በቃ ኢነርጂ ራሱ ደስ ይላል። አሁን ከሰራው በኋላ ደስ የሚል ፓምፕ የተሰማኝ ነው። ገብቶሻል? እና ይሄ ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። አንድ ጥያቄ አለ። እሺ ስፖርት የሚሰሩ ሰዎች አግሬሲቭ ናቸው ምናምን ይላሉ ብዙ ሰዎች። እንደዚህ አይነት ሚስኮንሴፕሽን አለና ለዚህ ምን ትያለሽ? ምን እያልክ ነው ብራዘር? ችግር አለ? ላሳይሽ መሰለኝ። ስለዚህ ልክ ናቸው ማለት ነው።